በየመሃሉ ፓውዝ ያደረጋችሁ ከዛም በኋላ መስራት ትችላላችሁ። በራሳችሁ ከሰራችሁ በኋላ ደግሞ እኔ የምሰጠውን ኤክስፕሌኔሽን እያያችሁ ልክ ነኝ ወይስ አይደለም የሚለውን ነገር ራሳችሁን ኢቫሉዌት ማድረግ ትችላላችሁ ማለት ነው። እንግዲህ ይህንን ጥያቄ ከመጀመራችን በፊት 3 ፓርቶች እንዳሉት ነግሬያችኋለሁ። እነዚህን 3 ፓርቶች በደንብ ሪሜምበር ማድረግ መቻል አለባችሁ። ያም ደግሞ ምንድነው በመጀመሪያው ፓርት ላይ ስለ ቨርብ ቴንስስ ወይም ደግሞ ስለ ቴንስስ ነው ማለት ነው። እንግዲህ በዚህ ስር ውስጥ ፕሬዘንት ፐርፌክት በደንብ ማወቅ መቻል አለባችሁ። ሲምፕል ፓስትን በደንብ ማስታወስ መቻል አለባችሁ። ሲምፕል ፕሬዘንት፣ ፓስት ፐርፌክት እንደገና ደግሞ ኮንቲኒየስ ፎርማቸውን በደንብ መረዳት መቻል አለባችሁ ማለት ነው። ወደ ሞዳል ቨርብ በምንመጣበት ጊዜ ሞዳል ቨርብ እንግዲህ ጊቪንግ አድቫይስ እና ሰጀሽን መስጠት እና መቀበል ላይ ምን ይመስላል የሚሉትን ስትራክቸሩን ፕላስ ደግሞ ኤግዛምፕሎችን አይተን ነበር ማለት ነው ፕሪቪየስ ቱቶሪያል ላይ። ላስትሊ ምንድነው ስለ ኮንዲሽናል ሴንቴንስ ነው። እዚህ ጋር ስንመጣ ያው ፈርስት ሰከንድ እና ሰርድ ኮንዲሽናል ሴንቴንሶች አሉ። እነዚህን በባለፈው ክላስ ላይ እንዴት እንደምትጠየቁ ነግሬያችሁ ነበረ። ማለትም ዳይሬክት እንደማትጠየቁ ሃይ ስኩል ላይ እንደነበረው እንደማትጠየቁ ነግሬያችሁ ነበረ። ማለት በዛ ልክ ባይሆን እንዴት አድርጋችሁ ትሰራላችሁ የሚለውን ማለት ነው። ጀስት ትርጉሙን ከመፈለግ አንጻር ምን እንደሚመስል በጥያቄ ሞር በደንብ ለማየት ሞክረን ነበር በባለፈው ክላስ ላይ። በዛሬው ደግሞ የምናየው እንዴት ነው አንዳንድ ግቢዎች ላይ ኤግዛሞችን ለማየት እንደሞከርኩት ብላንክ እያደረጉ እንድትሞሉ የሚያደርጉበት ሲቹዌሽን ነበረ። እኔ ጥያቄዎችን በማሰባሰብበት ጊዜ ያገኟቸውን እዚህ ጋር በባለፈው ልክ ሳይሆን ግን ለየት ባለ መንገድ እዚህ ጋር አወጣቸዋለሁ። እነዚህን በደንብ ማወቅ መቻል አለባችሁ ማለት ነው። አይ ቲንክ ይመስለኛል በባለፈው ክላስ ላይ ያላነሳሁት የኮንዲሽናል ታይፕ አይነት ጀነራል ስለ ጀነራል ትሩዝ የሚያወራውም ደግሞ ዜሮ ኮንዲሽናል የሚባለው ነው ማለት ነው። ዲስ ኢዝ ኦል አባውት ምንድነው ማለት ነው ስለ ጀነራል ትሩዝ ነው ማለት ነው። ስለ እውነታ ልንናገር ወይም ስለ እውነታ ልናወራ ከፈለግን ምን አይነት ኮንዲሽን እንጠቀማለን ማለት ነው? ዜሮ ኮንዲሽናል እንጠቀማለን። ሜን ክሎዝ ላይም ፕሬዘንት ሲምፕል ፕሬዘንት ነው የሚጠቀመው። ኢፍ ክሎዝ ላይም ስንመጣ ሲምፕል ፕሬዘንት ነው የምናገኘው ማለት ነው። ወደ ጥያቄያችን ስንገባ የመጀመሪያው ጥያቄ አይ ብላንክ ቢ ኤ ትራቨል ኤጀንት ፎር 6 years ናው ይላል። እሺ ፓውዝ አድርጉትና ማየት ትችላላችሁ። እሺ ኤክስፕላኔሽኑ ላይ ስንመጣ ምንድነው የሚሆነው መልሶ ሃቪን ነው የሚሆነው ማለት ነው። ለምንድነው ሃቪን የሚሆንበት ምክንያት ምንጊዜም ቢሆን ፕሬዘንት ፐርፌክት ቴንስን ስታስቡ አእምሯችሁ ላይ ሊመጣ የሚገባ ነገር ምንድነው ማለት ነው? ስፔሲፊክ የሆነ ታይም ከተገለጸ ወይም ደግሞ ፓስት ላይ ተጀምሮ እስከ ፕሬዘንት ድረስ የሚቀጥል አይነት ነገር ካለ ወይም ደግሞ ፓስት ላይ ነው ሀፕን ያደረገው ነገር ግን ኢፌክቱ እስከ ፕሬዘንት ድረስ የሚቀጥል ከሆነ ምን አይነት ቴንስ ትጠቀማላችሁ? ደግሞ ምን አይነት ቴንስ ነው ማለት ነው ያለው? ፕሬዘንት ፐርፌክት ቴንስ ይሆናል ማለት ነው። ሀቢን ይሆንበታል ያልንበት ምክንያት ይህ ነው ማለት ነው። እሺ እንቀጥል። ሁለተኛ ላይ በምንመጣበት ጊዜ አይ ብላንክ ቢ ኤ ሴክሬታሪ ኢን ታይም ዌይስ ትራቭል ለንደን ኦፊስ 5 years ago። ይህንንም አሁንም በራሳችሁ ሞክሩት። እዚህ ጋር ለምሳሌ እንደ ክሉ ማየት ያለባችሁ ነገር በቅድሙ 5 years ነው የሚል አይተናል። እዚህ ጋር ደግሞ ስንመጣ ምን አለ ማለት ነው 5 years ago የሚል አለ ማለት ነው። ከዚህ ተነስታችሁ ያለውን ነገር እንደ ክሉ የምትወስዱት ነገር ይሄኛውን ነው ማለት ነው። እዚህ ጋር የሚሰጣችሁን ይሄ ታይም ኤክስፕሬሽኑን አይታችሁ ምን አይነት ቴንስ እንደሆነ ዲሳይድ ማድረግ ትችላላችሁ ማለት ነው። ይሄ ቴንስ ምን አይነት ቴንስ ነው ማለት ነው? ኮምፕሊትድ የሆነ ፓስት ላይ ኮምፕሊትድ የሆነ አክሽን ሲሆን ምን ይሆናል ማለት ነው? ፓስት ቴንስ እንጠቀማለን ማለት ነው። የሚሆነው መልሳችን ምንድን ማለት ነው? የቢ ፓስት ወዝ ይሆናል ማለት ነው። ወዝ ይሆናል። ዘ ፕሬዝ አሁን ቅድም እንደነገርኳችሁ እዚህ ጋር 5 years ago የምትላለች አይደል? እሷ ነች እንደ ፖይንታችን እሷ ነች ስፔሲፊክ የምታደርግልን ታይሙን ማለት ነው። ስለዚህ ፕላስ ቱ ዛት ምንድነው ማለት ነው? ኮምፕሊትድ የሆነ አክሽን ነው። ፓስት ላይ ኮምፕሊትድ የሆነ አክሽን ስለሆነ ወዝ እንጠቀማለን ማለት ነው። ሶስተኛ ላይ ስንመጣ while I was doing my job I blank get a promotion as a manager። ይሄንም አሁን በደንብ አስቡ። እዚህ ጋር መረዳት ያለባችሁ ነገር ምንድነው? የሆነ አክሽን አለ ከዛ አክሽን በፊት ደግሞ የሆነ የተፈጠረ አክሽን አለ። ሁለቱም አክሽኖች ምንድናቸው ማለት ነው? ፓስት ናቸው። ስለዚህ እንደዚህ አይነት አክሽኖች በአንድ ላይ ሲመጡ ምን እንላለን ማለት ነው? ሲምፕል ፓስት ይሆናል ማለት ነው። ማለት የመጀመሪያው ይሄ ሲንግል የመጀመሪያው ፕሪቪየስሊ ኮምፕሊትድ የሆነው ወይም ደግሞ ኮምፕሊትድ ኢቨንቱ ኮምፕሊትድ የሆነው አክሽን በሲምፕል ፓስት ይመጣል። ከዛም በኋላ ደግሞ ቀጥሎ ያለው ነገር ፕሮግረስ ያደረገው የሚመጣው አክሽንም በዛው ፓስት ስለሆነ ምን ይሆናል ማለት ነው? ጎት ይሆናል ማለት ነው። እሺ እዚህ ጋር በደንብ ላስረዳችሁ። የመጀመሪያው አክሽን አለ while I was doing my job ፓስት ነው አይደል? ምን አይነት ፓስት?
ፓስት ኮንቲኒየስ ማለት ነው። ስለዚህ ፓስት ኮንቲኒየስ ከሱ ቀጥሎ የሚመጣው ምን ይሆናል ማለት ነው? ፓስት። ብዙ ጊዜ ፓስት ኮንቲኒየስ እና ሲምፕል ፓስት ኮንቲኒየስ ቀድሞ ከመጣ ከፓስት ኮንቲኒየስ በኋላ የሚመጣው ይሄኛው ሴንቴንስ ምን ይሆናል ማለት ነው? ሲምፕል ፓስት ይሆናል ማለት ነው። ይህንን ያዙ። አራተኛው ጥያቄ ምንድን ነው የሚለን? አይ ፋውንድ ማይ ቦይፍሬንድ ዊ ብላንክ ናው ኢች አዘር ፎር መኒ ይርስ። ይህም አሁንም ደግሞ የሆነ ተያያዥ አይነት ነገር አለው። አይ ፋውንድ ማይ ቦይፍሬንድ መቼ? ይሄ ምንድን ነው? ፓስት ነው አይደል? ሰው ምን አይነት ፓስት? ሲምፕል ፓስት ማለት ነው። ምን እንል ነበር ማለት ነው? እርስ በርሳችን በደንብ እንተዋወቅ ነበር። ለምን ያህል ጊዜ? ለብዙ ዓመት ማለት ነው። እሺ ኤክስፕላኔሽን ምንድን ነው የሚለን? ዘ አክሽን ኦፍ ናዊንግ ጆን ሃፕንድ። ጀስት ጆን የምትለው ነገር እንትኗን ሴንቴንሱን ለማሟላት እዛ ጋር አልተጠቀሰም። ዘ አክሽን ኦፍ ናዊንግ ጆን ሃፕንድ ቢፎር ዘ ሜን ፓስት አክሽን ኦር ደግሞ ፋውንድ ብዬ ቅድም ያልኩት ማለት ነው። ፋውንድ ብዬ ያልኩት ቱ ሾው አን አክሽን ዛት ሃፕንድ ቢፎር አናዘር ፓስት አክሽንስ ዩ መስት ዩዝ ፓስት ፐርፌክት ቴንስ ማለት ነው። ምን ማለት መሰላችሁ? እዚህ ጋር ጆንን ማውቋ ሀፕን ያደረገው መቼ ነው ማለት ነው? የሆነ ፓስት አክሽን አለ ከዛ በፊት ነው ማለት ነው። ከዛ በፊት ነው። ስለዚህ በደንብ የሚተዋወቁት ደግሞ እሱን ከማወቅ በፊት እንዴት አድርጌ ልግለጽላችሁ? ቦይፍሬንድ የእሷ ቦይፍሬንድ ከመሆኑ በፊት መጀመሪያ ለብዙ ዓመት በደንብ ይተዋወቁ ነበር ማለት ነው። ሰው ፓስት ላይ ተጀመረ። ከዛም በኋላ ኢፌክቱ እስከ ፕሬዘንት ድረስ ቀጥሏል ማለት ነው። ምን እንለዋለን? ይህንን በቅድሙ መሰረት ፓስት ፐርፌክት ማለት ነው። ስቲል ናው ቦይ ፍሬንድ ከሆኑ አብሮ እየኖሩ ነው ማለት ነው። በደንብ የመተዋወቃቸው ኢፌክት ስቲል ናው እንዲኖሩ አብሮ እንዲቀጥሉ አብሮ በፍቅር እንዲኖሩ አድርጓል። ወይም ደግሞ አብሮ በፍቅር እየኖሩ አሉ ማለት ነው። በደንብ ይታወቁ ነበረ። ከዛም በኋላ ቦይፍሬንድ ሆኑ፣ ቦይፍሬንድ አደረገችው። ከዛም በኋላ እየኖሩ ይቀጥላሉ ማለት ነው። ሰው ሀድ ናውን ይሆናል ማለት ነው መልሳችን። Question number 5. He blank live in England since he started working as a journalist. He blank in England since he started working as a journalist. ይህ ሁለት አይነት መልስ ይኖረዋል ማለት ነው። እጅ ሲንስ የምትለውን ነገር በደንብ ያዙ። እናንተ ሞክሩት። ኤክስፕላኔሽኑን ላንብብላችሁ። The word since indicates an action that began in the past and continues to the present. ፓስት ላይ የጀመረ እስከ ፕሬዘንት ድረስ የሚቀጥል this requires the present perfect or present perfect continuousን እንጠቀማለን ማለት ነው። በዚህ ጊዜ ፓስት ላይ የጀመረው እስከ ፕሬዘንት ድረስ ኮንቲኒ የሚያደርግ አክሽን ማለት ነው። መልሳችን ምን ይሆናል? had lived or has been lived ይሆናል ማለት ነው። has lived or has been living ይሆናል። ስድስተኛው ጥያቄ as he is a journalist he attend international conference twice this year. as he is a journalist he attend international conference twice this year. ይሄ ነገር አሁን ለምሳሌ this year የምትለዋ ይሄ ታይም እንዳላለቀ ይገልጻል ማለት ነው። አላለቀ ማለት ነው። ይሄ ታይም ምን ብላችሁ ትመልሳላችሁ? ይሄንን has attended አሁንም የሚሆነው ምንድን ማለት ነው? ፕሬዘንት ፐርፌክት ቴንስ ይሆናል ማለት ነው። ፕሬዘንት ፐርፌክት ቴንስ ይሆናል። ፓስት ፐርፌክት አልኩት። ፕሬዘንት ፐርፌክት ቴንስ የሚሆንበት ምክንያት ምንድን ነው ማለት ነው? ዲስ ይር የምትለዋ አንፊኒሽድ የሆነች ታይም ፔሪድ እንደሆነች ያሳያል ማለት ነው። አንፊኒሽድ የሆነ ታይም ፔሪድ ሲኖር ምን እንጠቀማለን? ፕሬዘንት ፐርፌክት እንጠቀማለን። ፓስት ፐርፌክት ሲሆን ምንድን ያለው? ፓስት ላይ ስታርት ያደረገ ስቲል ናው እስከ ፕሬዘንት ድረስ ኮንቲኒየስ የሚያደርግ ኮንቲኒቲ ያለው አክሽን ሲሆን ፓስት ፐርፌክት እንላለን። እንደገና ደግሞ ፕሬዘንት ላይ ጀምሮ አንፊኒሽድ የሆነ አክሽን ከሆነ ምን እንላለን ማለት ነው? ፕሬዘንት ፐርፌክት እንጠቀማለን ማለት ነው። when talking about completed actions within an unfinished time period you can use present perfect tense ማለት unfinished የሆነ time period ሲኖረው። ሁለተኛው ፓርት ላይ መተናል እንግዲህ ስለ ሞዳል ቨርብ ማለት ነው። giving advice እና making suggestions። እሺ ሰባተኛው ጥያቄ ምንድን ነው የሚለው? really you blank ስቴዲ ሃርደር። እንግዲህ እዚህ ጋር ሶስት ምርጫዎች ተሰጥቷቸዋል። ሹድ ቱ፣ ኦት ቱ፣ ሃድ ቤተር ቱ። እዚህ ጋር ዝም ብላችሁ ካንስል ማድረግ ትችላላችሁ። ሹድ ከቱ ጋር ሄድም አይደል? ካንስል አድርጎት። እንደገና ደግሞ ሃድ ቤተርን በፍጹም ከማን ጋር አይሄድም? ከኦት ቱ ጋር አይሄድም ማለት ነው። መልሳችሁ የሚሆነው ማን ነው? ከቱ ጋር አይሄድም ማለት ነው። ስለዚህ መልሳችሁ የሚሆነው ማን ነው ማለት ነው? ኦት ቱ ይሆናል ማለት ነው። ሹድ ኢዝ ኔቨር ፎሎድ ባይ ቱ ኤንድ ኦልሶ ሃድ ቤተር ኢዝ ኔቨር ፎሎድ ባይ ቱ ማለት ነው። ስለዚህ ሃድ ቤተርም ከቱ ጋር አይሄድም። መልሳችን ምን ይሆናል? ኦትቱ ይሆናል ማለት ነው። ኩዌስችን ነምበር 8 ዩ ብላንክ ዌር ዋርም ጃኬት። ዩ ብላንክ ዌር ዋርም ጃኬት። እዚህ ጋር አሁንም ሶስት ምርጫ አላችሁ። ሹድንት፣ ሃድንት ቤተር፣ ኦት ኖት፣ ኦት ቱ ኖት፣ ሃድ ቤተር ናት። እዚህ ጋርም አሁንም ሶስት ምርጫ አላችሁ። በዛ ላይ ምንድነው ማለት ነው? ኔጌቲቭ ነው። በደንብ አስቡበትና ሞክሩት።
ሰው መልሳችን ምን ይሆናል? ሹድንት ወይም ደግሞ ኦት ቱ ኖት ይሆናል ማለት ነው። ዶንት ፎርጌት እቺ እንዳትረሱ። ኦትንት ቱ አይባልም። ኦት ቱ ኖት ነው የሚባለው። ኦት ይመጣል ከዛ ቱ ኖት ትጨምሩበታላችሁ ማለት ነው። ልክ እንደ ሹድንት እንደ ሹድ በአብሪቬሽን እንደዚህ ኔጌቲቭ አይጻፍም። እሺ ዲስ ኢዝ ኔጌቲቭ አድቫይስ። ኔጌቲቭ የሆነ አድቫይስ ነው። ሹድንት ኢዝ ዘ ሞስት ኮመን ፎርም ነው ማለት ነው። ሃርቢተር ነው ያልተጠቀምንበት ምክንያት ምንድን ነው ማለት ነው? እንትን አይደለም ይሄ በጣም ስትሮንግ አይደለም። ስትሮንግ ሲሆን ነው ሃርቢተር የምንጠቀመው። አሳያችኋለሁ ፊት ለፊት በሃርቢተር የምንሰራው ጥያቄ ይኖራል። አሁንም ሄይ ብላንክ፣ ሄይ ዩ ብላንክ ድራይቪንግ ናው። አሁንም ይህ ምንድን ነው ማለት ነው? ኔጌቲቭ ነው ማለት ነው። በጣም ምን ያደረገ ነው? ስትሮንግ ያደረገ ነው። እዚህ ጋር በጣም ኃይለ ቃል ተጠቅሞ እንደተናገረ ታያላችሁ ማለት ነው። ኦቱ ስቶፕ፣ ሹድ ቱ ስቶፕ። እዚህ ጋር ቀጥታ በቃ እንትን ስትሉ አሁን ማሽከርከር የለብም። ከምን የተነሳ ነው ሰው አሁን ማሽከርከር የለብም ሊባል የሚችለው? ቢያሽከረክር ምን ይፈጠራል? የሆነ አክሲደንት አይነት ነገር ሊኖር ይችላል። ሰው ስትሮንግ የሆነ አድቫይስ ነው ማለት ነው። ሰው ኦቱንም በዚሁ አውጡት፣ ሹድም በዚህ ይወጣል። ከዛም በኋላ ማን ይቀራልናል? ሃርቢተር ስቶፕ ይሆናል ማለት ነው መልሳችን። ሃርቢተር ስቶፕ ይሆናል ማለት ነው መልሳችን። ቢኮዝ ዘ ስትሮንገስት ኤንድ ኢምፕላይስ አ ዋርኒንግ ኦር ኮንሲኩዌንስ ፊቲንግ ዘ ኤርጀንት ቶን ማለት ነው። በጣም ኤርጀንት የሆነ ቶን አለው በዚህ ንግግር ውስጥ። ያን የምታውቀው እንዴት ነው? ሄይ ባይል ራሱ እዚህ ጋር ጀስት እናንተ ስታስቡ ይመጣላችኋል። ሰው በዚህ ሰዓት አሁን ማሽከርከር የለብም ወይም ደግሞ እንዳታሽከረክር የሚባለው ለምንድን ነው? ቢያሽከረክር የሆነ መጥፎ የሆነ ነገር ሀፕን ስለሚያደርግ ነው ማለት ነው ብላችሁ ሞር በደንብ ጥያቄውን ተረድታችሁ መመለስ ትችላላችሁ ማለት ነው። 10ኛ ላይ ደርሰናል። አይ ሃቭ ጎት ኤ ፕሮብሌም ብላንክ ማይ ፓረንትስ ሹድ አይ ኮል ኦቱ አይ ኮል ሃድ ቤተር አይ ቱ ኮል። አሁንም እንደተለመደው በራሳችሁ ሞክሩ። ኤክስፕላኔሽኑ ምን ይላል? ሹድ አይ ኮል ይሆናል ማለት ነው መልሳችን። ያ ብቻ አይደለም ኦት አይ ቱ ኮል ይሆናል ማለት ነው። ደስ የሚለው ነገር ምንድን ነው? እንደዚህ ጥያቄ ላይ በጣም ምርጫ አላችሁ። በተለይ ኦቱ እና ሹድ ሁለት የሆነ ምርጫ ስላላችሁ የመሳሳት እድላችሁ በጣም ጠባብ ነው ማለት ነው። ሶ ብዙ ጊዜ እንግዲህ ያያችሁ ነው ከዚህ ጋር ሶስተኛ ነው ምናምን ሹድ እና ኦቱ በደንብ የተቀያየሩ ወይም ደግሞ አንድ ጥያቄ ላይ ለሁለት ሲጋሩ ያያችሁ ነው። ሞር ደግሞ ኦቱ ብቻውን ፊት የሚያደርግበት ቦታ ምናምን ይኖራል። እሱን በደንብ በራሳችሁን ለማየት ሞክሩ። ሰው መልሳችን የሚሆነው ሹድ አይኮል ወይም ደግሞ ኦቱ አይኮል ይሆናል ማለት ነው። ሃርቢተር እዚህ ጋር በጣም ስትሮንግ ስላልሆነ ነው ሃርቢተር ያልተጠቀምንበት ምክንያት ማለት ነው። አይ ሃቭ ጎት ኤ ፕሮብሌም የሆነ ችግር አጋጥሞኛል፣ ስለዚህ ቤተሰብ ጋር ምን ማድረግ አለብኝ? መደወል አለብኝ፣ ወይም ደግሞ ቤተሰብ ጋር መደወል አለብኝ። እሺ ሶስተኛ ፓርት ላይ ደርሰናል። ኮንዲሽናልስ ማለት ነው። ዋት ውድ ዩ ሴይ ፕሮቫይድድ ዛት አይ ብላንክ ኢት ዊዝ ዘ ፎር ከረንት ሲቹዌሽንስ። ምን ያለ ኤክስፕላኔሽኑ? ዲስ ኢዝ ኮንዲሽናል ታይፕ ቱ ዘ ሜን ክላውዝ ዩዝስ ውድ ሶ ዘ ኢፍ ክላውዝስ መስት ዩዝ ሲምፕል ፓስት ማለት እንግዲህ በባለፈው እንደተማር ነው ታይፕ ቱ ላይ ስንመጣ ሜን ክላውዛችን ውድ አለው። ኢፍ ክላውዝ ላይ ደግሞ ስንመጣ ሲምፕል ፓስት እንደሆነ ተምረናል። ስለዚህ ይሄ ጥያቄ ደግሞ ምንድን ነው ማለት ነው? ታይፕ ቱ ነው። ሶ በትክክል ፊት ሊያደርግልን የሚችለው ማን ነው ማለት ነው? ሪሌትድ ይሆናል ማለት ነው። ሪሌትድ ይሆናል። 12ኛ ላይ ስንመጣ ኤንድ ኢፍ ደ ዋር ሃድ ናት ቢን ብሮክን ሞር ዛን 2 ሚሊዮን ፒፕል ብላንክ ዲስፕሌስ ፍሮም ዴር ሆምስ። ይሄ ምንድን ነው ማለት ነው? ታይፕ 3 ይሆናል ማለት ነው። ታይፕ 3 ይሆናል። ስለዚህ ውድ ሃቭ ቢን ዲስፕሌስድ ይሆናል ማለት ነው። ቢኮዝ ኢትስ ኮንዲሽናል ሴንቴንስ ታይፕ 3። ኢፍ ክሎዝ ላይ ምን ይሆናል ብያለሁ ባለፈው ዕለት? ፓስት ፐርፌክት ይሆናል። ሶ ደ ሜን ክሎዝ መስት ዩዝ ውድ ሃቭ ፕላስ ፓስት ፓርቲሲፕል ይሆናል ማለት ነው። 13ኛ ላይ ስንመጣ ዱ ዩ ቲንክ ዜር ብላንክ ቢ ኤ ፒስ ቶክ ኢፍ አሜሪካ ቴክስ ፓርት። ዱ ዩ ቲንክ ዜር ብላንክ ኤ ፒስ ቶክ ኢፍ አሜሪካ ቴክስ ፓርት። እሺ አሁንም አስቡበት። ሶ ኢትስ ኮንዲሽናል ታይፕ 1። ስለዚህ መልሳችን ማን ይሆናል ማለት ነው? ዊል ቢ ይሆናል ማለት ነው። ዊል ቢ ይሆናል። 14ኛው ጥያቄ ላይ መተናል። በት ኢፍ ዘ ዲያሎግ ብላንክ ቱ ፌል ዘ ፒስ ፕሮሰስስ ውድ ኮላፕስ። ዘ ፒስ ፕሮሰስ ውድ ኮላፕስ። ይሄ ምንድን ማለት ነው? ታይፕ 2 ነው ማለት ነው። ሶ ሜን ክሎዛችን ውድ ኮላፕስ ይሆናል። ኤንድ ኦልሶ ኢፍ ክሎዝ ላይ ደግሞ ስንመጣ ሲምፕል ፓስት ነው የምንጠቀመው። የፌል ፓስት ማን ነው ማለት ነው? ፌልድ ይሆናል ማለት ነው። ፌልድ ይሆናል። 15ኛ ጥያቄ ኢት ኢዝ ዘ ፋክት ዛት ኖበዲ ብላንክ ጌን ኤ ፕሮፊት አስ ሎንግ አስ ዴር ኢዝ አ ዋር። ዴር ኢዝ አ ዋር። ይሄ ምንድን ነው ማለት ነው? ከሶስቱም የእስካሁን ካየናቸው ኮንዲሽናል ሴንቴንስ ታይፖች ወጣ ያለ ስለምን የሚያወራ ፋክት፣ ስለ ፋክት፣ ስለ ጄኔራል ትሩዝ የሚያወራ ዜሮ ኮንዲሽናል ማለት ነው። ስለዚህ ጌንስ ይሆናል ማለት ነው። መልሳችን ጌንስ ይሆናል። ዲስ እንደነገርኳችሁ ዜሮ ኮንዲሽናል ነው ማለት ነው። ኤክስፕረስ የሚያደርግልን ጄኔራል ትሩዝ ነው። ሶ ቦዝ
ሜንም ኢፍ ክሎዝም ምን ይሆናል ማለት ነው? ፕሬዘንት ወይም ደግሞ ሲምፕል ፕሬዘንት ይሆናል። አወር አንሰር ጌምስ ይሆናል ማለት ነው። ሰው ለዛሬ የነበረን ቆይታ ይህንን ይመስል ነበረ። ይህ ፒፒቲ የተዘጋጀላችሁ ብሎም ቪዲዮ የተዘጋጀላችሁ በማያ አካዳሚ ነው። ቪዲዮውን ለሌሎች እንዲደርስ ላይክ፣ ሼር፣ ሳብስክራይብ አድርጉ። ኤንድ ኦልሶ ቲቶሪያሎቹን ከፈለጋችሁ በዚህኛው ዩቲዩብ ቻናል የምናቀርብላችሁ ጥያቄ ብቻ ነው የሚሆነው። የተለያዩ ሚድ ኤግዛሞችን ኢትዮጵያ ውስጥ ያሉትን ዩኒቨርሲቲዎች እዛ አካባቢ የወጡትን እያንዳንዱን ሚድ እንዲሁም ደግሞ ፋይናል ኤግዛም እንዳስሳለን። እያንዳንዱን አንድ ባንድ የምንሰራላችሁ ይሆናል። ነገር ግን ቲቶሪያል ከፈለጋችሁ ማያ አካዳሚ ላይ ፕራይቬት ቲቶሪያል ክላስ በቴሌግራም እዚህ ጋር በተቀመጠው ግሩፕ ጆይን በማድረግ እዛ ጋር ያሉትን አድሚኖች በማውራት ቲቶሪያል ክላሱን ጆይን ማድረግ ትችላላችሁ። ግን በዚህኛው በመሀል እንግዲህ ሰምታችሁ ከሆነ እየተናገርኩ ነበረ፣ ቀድመን እንዳየነው እያልኩ ነበረ። ያ ከየት የሚመጣ ሳይሆን ማያ አካዳሚ ላይ ፕራይቬት ቲቶሪያል ክላስ ላይ ይሰጥ በነበረው ቲቶሪያል ላይ ዲስከስ እናደርግ ስለነበረ ነው ማለት ነው። ቲቶሪያሉን ከፈለጋችሁ 200 ብር ነው። እዛ ጋር ሄዳችሁ ሬጅስተር በማድረግ ቀኑ ሳይሄድባችሁ በጊዜ መጀመር ትችላላችሁ። በዚህኛው ደግሞ የሚድ ኤግዛም ኤክስፕላኔሽኖችን እያንዳንዱን በተብራራ ሁኔታ ቪዲዮ የምናደርስላችሁ ይሆናል። በድጋሜ ሼር፣ ሳብስክራይብ፣ ላይክ ማድረግ እንዳትረሱ። ከኔ ጋር ስለነበራችሁ አመሰግናለሁ።